በጣም ደክሞኛል፣ እርቦኛል፣ እረፍት ማድረግ ነው የምፈልገው። እማዬ ቆይ ያላንቺ ማን አለኝ? ያላንቺስ ማን ያዳምጠኛል? እናቴ እናቴ የውሸት እያለቀሰች ሰውን ስትሸውድ ስላላየው እኔም የውሸት እያለቀስኩ ሰውን አልሸውድም። ማንም ሰው ስለ እኔ ምንም ነገር ቢያስብ ግድ አይሰጠኝም። አንቺ የምትናገሪው ነገር ግን በጣም ይጎዳኛል። ጽጌረዳ አጅሪት ደግሞ ብለሽ አድረሽ መምጣት ጀመርሽ? ምን ነው ሲያባልግሽ ያደረው ጎረምሳ አላኖርም አላሽ እንዴ? ይህን ያዞንባሽን ተይና የት አድረሽ እንደመጣሽ ብቻ ንገሪኝ። ጎሽ ጭራሽ ቁጣም አለሁ። ነይ ደብድቢኛ፣ ነይ ደብድቢኝ። ወይዘሮ ዘርፌ አየሽ አይደል ዝም ብለሽ ባየሽ ቁጥር ችግሩ እንዴት እየሰፋ እንደመጣ። ምን አይነት ንቀት ቢኖራት ነው አልመጣም ብላ ቴክስት የላከችልሽ? በዚህ 15 ቀን ውስጥ ድረናት ራሷ እንድታስተካክል እናደርጋታለን። ወይዘሮ ፍቅርተ አንቺን እንዲቆጣሽ ብዬ አንቺ ከሰራሽው ምግብ ላይ ቅመም ያረኩበት እኔው ራሴ ነኝ። በገዛ እጄ አባቴን የጎዳሁት። ነብዩ ጋሼ እንደዚህ ሆነው ሰምቼማ ሳልጠይቃቸው መቅረት አልችልም። ምንም ቢሆን እኮ የነብዩ አባት ናቸው፣ መጠየቅ የለብኝም? በይ አሁን አብረን ነው የምንሄደው። የድሮ ሰዎች የተገላለጠ ልብስ አይመቻቸውም። ስለዚህ እንዳይደብረኝ ልብስ መቀየር አለብን። ፌቨን ሰላም ጤና ይስጥልን ውድ የተከበራችሁ የቻናላችን ተከታታዮች፣ በዛሬው ቪዲዮአችን ጽጌረዳ ክፍል 9 አበይት ትዕይንቶችን የምንነግራችሁ የምናስቃኛችሁ ይሆናል። ታዲያ ከዚህም በተጨማሪ በክፍል 10 የሚከሰቱ ቅድመ ሁኔታዎችን የምናቀርብላችሁ ይሆናል። ለዚህ ቻናል ግን አዲስ ከሆናችሁ ቻናሉን ሰብስክራይብ እንዲሁም ደግሞ ቪዲዮውን ላይክ በማድረግ እስከ ቪዲዮ ፍጻሜ ድረስ አብራችሁን ዝለቁ፣ አብራችሁን ሁኑ። ባለፈው ክፍል 8 ጽጌረዳ እንግዲህ መታወቂያ ጠፍቷት ትምህርት ቤት አትገቢም ተብላ ፈተና ሊያመልጣት እንደነበር የምናስታውሰው ጉዳይ ነው። ነገር ግን ይህንን ችግር የራሷን ጉዳይ ወደ ጎን በመተው ለነብዩ ደውላ አባቱ አቶ መስፍኔ እንዳመማቸውና እሱ እንዲከታተላቸው ደውላ ትነግረው ነበር። ነገር ግን ከጥፍሩ ቆሻሻ ያክል እንኳን የማይቆጥራት አቶ ነብዩ እጅግ በጣም አጥላልቶ ለምን ደወልሽ፣ ለምን ስኔ ስልክ ላይ ደወልሽ እያለ ቢያበሳጫትም ወይም ደግሞ አንጃ ግራንጃ ቢመልስላትም ወደ አባቱ ሲገባ ግን ያየውን ማመን እንዲሁም ደግሞ ባየው ነገር እጅግ ራሱን መቋቋም አቅቶት በጣም ደንግጦ ነበር። ምክንያቱም አባቱ አቶ መስፍኔ ራሳቸውን ስተው ወድቀው ነበር። ታዲያ በዚህ ሁኔታ ላይ አቶ መስፍኔን ወደ ሆስፒታል ይዟቸው ሂዶ እያሳከማቸው ባለበት ሰዓት ለአቶ መኮንን ይደውልና አሁን ላይ ሕክምና ላይ ነኝ፣ ስለዚህ እንድትመጣ ፈልጋለሁ ይለዋል። በሰዓቱ መኮንን ጋር ጽጌረዳ አብራው ነበረችና ትምህርት ቤት ፈተና ተፈትነው ስለጨረሱ ወዲያውኑ አብረን መሄድ አለብን ብለው ተያይዘው ወደ ሆስፒታል ያመራሉ። ታዲያ መኮንንና ጽጌረዳ አቶ መስፍኔን ከጠየቋቸው በኋላ እዛው ሆስፒታል ማደር አለባቸው ስለተባለ ያው ጽጌረዳም አቶ መስፍኔን ጥላ መሄድ ስለከበዳት እንግዲህ ነብዩ ጋር እዛ ሆስፒታል ታድራለች። በዚህ ቆይታቸው ላይ አቶ ነብዩ ለጽጌረዳ አንዳንድ ነገሮችን ያናግራትና በተለይ ደግሞ ሂጂ እኔ በቃለው አንቺ እኮ ማደር የለብሽም በማለት ሲጠይቃት ነበር። ጽጌረዳ እንግዲህ ነብዩና ፌቨን እጅግ ለሷ ያላቸው ጥላቻና ያላቸው እጅግ በጣም ሆኖ የከረረ ጸብ እያወቀችም እንኳ እሷ መልካም ፊትን ልትሰጣቸው ተገዳለች። ታዲያ በዚህ ቆይታቸው ነብዩ ለጽጌረዳ እንግዲህ ንዛዜ የሚመስል መልኩ ያደረጋቸውን ነገሮች ያደረጋቸውን ድርጊቶች ሁሉ ይዘረዝርላታል። በተለይ ደግሞ ባለፈው አባቱ የቅመም የበዛበት ምግብ በልቶ እንደታመመ ይህን ደግሞ አንቺን እንዲቆጣሽ ብዬ እኔው ራሴ ወጡ ላይ ቅመም ጨምሬበት ነበር ይላታል። ታዲያም አለፍ ሲል በገዛ እጄ አባቴን የጎዳሁት እኔው ራሴ ነኝ ሲልም ይጸጸታል ማለት ነው። እሷ ግን ይህንን ሁሉ ቀድማ ታውቅ ነበር። ከዚህም በፊት በተከታተልነው ክፍል እንደተመለከታችሁት እሷ ራሷ አንተ እንዳደረክ እርግጠኛ ነኝ ብላ ተናግራው እንደነበር ይታወሳል። እሷም ነገሩን ወደኋላ በማለት አባትክን በጣም እንደምትወዳቸውና እንደምትንከባከባቸው እንደምታከብራቸው በጣም አውቃለሁ። በዚህ ሰዓት ምን እየተሰማ እንደሆነ ከአንተ ውጪ ማንም አያውቅም። ስለዚህ አሁን እኔ አልተቀየምኩህም፣ ነገር ግን በጊዜው በጣም ተናድጄብህ ነበር። አሁን ላይ ግን ምንም ቀየምታ የሚባል ነገር ውስጤ ላይ የለም ትለዋለች።
ታዲያ አቶ መስፍኔ የህክምና እንግዲህ ህክምናቸውን ጨርሰው ወደ ቤት ሲወጡ እንግዲህ ነብዩና ጽጌረዳ ይዘዋቸው ወደ ቤት ይገባሉ። ታዲያ አቶ መስፍኔ ጽጌረዳ በቃ ላደረግሽልኝ ሁሉ አመሰግናለሁ፣ አሁን ወደ ቤት መሄድ ትችያለሽ ይሏታል። ታዲያ ጽጌረዳም እንግዲህ ከአቶ መስፍኔ በተጨማሪ ነብዩም መሄድ ትችያለሽ፣ አሁን ሆስፒታል ስላደርሽ እረፍት ማድረግ አለብሽ ቢላትም እሷ ግን ምግብ ሳልሰራለት እንዴት ብዬ ሄዳለሁ? ምግብ መብላት አለባቸው፣ ካልበሉ ግን ሊሻላቸው አይችልም በማለት ለነብዩ ስትመልስለት አይ ችግር የለም ለዛሬ ከውጭ አመጣለሁ ብሎ ቢነግራትም አይ የውጭ ምግብ ጭራሹን ያባብስባቸዋል በማለት ለአቶ መስፍኔ ያላትን ክብርና ያላትን አድናቆት በተለይ ደግሞ ለእሳቸው ምን ያክል እንደምትራራላቸው የሚያሳይ ነው። ታዲያ በዚህ ሁኔታ ምግብ እየሰራች ባለችበት ሰዓት ኪችን ውስጥ እንግዲህ አቶ ነብዩ ይሄድና እቃ በማጠን ቢያንስ እንኳ ላግዝሽ በማለት እቃ ያጥባል። ነገር ግን አሁን ላይ ድመት መንኩሳ አመሏን አትረሳ ነውና ነገሩ እኔ በዚህ ጉዳይ ላይ ልሰጥ የምችለው ሀሳብ እሱ አሁን በጉልበት አልሳካለት ያለውን ጉዳይ አሁን ላይ በጸባይ በተንኮል አልሆንለት ያለውን በጸባይና በመልካምነት ምናልባትም ሊያሳካ ይሆን ይችላል። ታዲያ ከጽጌረዳ ስርስር እያለ ጽጌረዳን አሁን በመልካም ገጽታ በመልካም ስብዕና እየቀረባት እያናገራት እሷም ደግሞ ልክ እንግዲህ ያላወቀች መስላ እጅግ በጣም በፍቅር እየቀረበችው ትገኛለች። ታዲያ ይህ ጉዳይ ወደ ምን ያመራን? ነብዩ ምናልባትም ከዚህ በፊት ለረጅም ጊዜ ሲያልመው እንግዲህ ሲያቀደው እንደነበር ከዚህ በፊትም ነግሯት እንደነበር አንቺ ስራ መቀየር ከፈለግሽ መኝታ ክፍሌ ክፍት ነው ላንቺ ሲላት እንደነበር የምታስታውሱት ጉዳይ ነው። ታዲያ አሁን ላይ እርግጥ መልካም ሰው የሆነላት የራሱን ጉዳይ ለማስፈጸም ሊሆንም ይችላል። ይህ በእንዲህ እንዳለ ልክ ወይዘሮ ፍቅርተና ወይዘሮ ዘርፌ እጅግ አሁን ላይ በጣም ጭንቀት ውስጥ ላይ ናቸው። በተለይ ጽጌረዳ ሆስፒታል እንደምታድር ሳይሆን የነገረችው ሲደወልላት ቤት እንደማትመጣና እንደምታድር ቴክስት አድርጋ ስለነበር ወይዘሮ ዘርፌ እጅጉኑ ተናዳ እየተንጎራደዱ እየተንቆራጠጡ ወገባቸውን ይዘው እጅጉኑ ወይኔ ልጅ እያሉም ያዝናሉ። ታዲያ አሁን ይህንን ሁኔታቸውን የተመለከቱት ወይዘሮ ፍቅርተ ልጅቷ እንደሆነ አልመጣም ብላ ቴክስት አድርጋለች። የምን መንጎራደድ የምን ያዙ ይልቀቁኝ ማለት ነው በማለት ነገሩን ታጥላላባትና እሷም ተረጋግታ እንድትቀመጥ ይህንን ሀሳብ ታቀርባለች። ነገር ግን ተንኮልና ጅራት ከበስተኋላ ነው እንደሚሉ ወይዘሮ ፍቅርተ አሁን ላይ ምንም እንኳ እረፍት የሌላት በተለይ አቶ መስፍኔ የሰጧትን የቤት ስራ በተለያየ መንገድ ልታሳካና ልታስፈጽም እየሞከረች ነው ያለችው። ታዲያ ይህንን የተመለከተችው ወይዘሮ ፍቅርተ ዘርፌ ነይ ወደ ውስጥ እንግባና እስኪ እንመካከር ትላታለች። ታዲያ ወደ ውስጥ ይገቡና አየሽ አይደል ዝም ብለሽ ባየሻት ቁጥር እንዴት ችግሩ እየሰፋ እንደመጣ ምን አይነት ንቀት ቢኖራት ነው አልመጣም ብላ ቴክስት ያደረገችልሽ? በዚች 15 ቀን ውስጥ ድረናት ራሷን እንድታስተካክል የምናደርጋት በማለት ሐሳቡን ወይዘሮ ፍቅርተ ስታቀርብላት ወይዘሮ ዘርፌም አሁን ላይ ሁሉን ነገር ትታ በቃ በሐሳቡ ተስማምታ ያ ሰውዬ ማለትም አቶ መስፍኔ እንግዲህ ጽጌረዳ እንዲያገባት በሐሳብሽ ተስማምቻለሁ፣ ስለዚህ ሰርጉ በቅርብ መሆን አለበት፣ ሰውየው በቃ ሂደን እናናግረው ስትልም በሐሳቧ እንደተስማማች ይሁንታዋት እንዲሁም ደግሞ ፈቃዷን ትሰጣታለች። የሉሽን ባልሰማሽ ገበያ ባልወጣሽ አይደል ነገሩ። ወይዘሮ ዘርፌ የአቶ መስፍኔንና የጽጌረዳን ግንኙነት ምንም አይነት የሚያውቁት ጉዳይ የለም። አሁን ላይ ጽጌረዳ በሰው ቤት ውስጥ እንግዲህ በጽዳት ሰራተኝነት መቀጠሯንም በፍጹም የምታውቀው ጉዳይ የለም። ወይዘሮ ፍቅርተ በዚህ በኩል እንግዲህ ወይዘሮ ዘርፌን ካሳመኗት በኋላ በእጅጉ የእሷ ሀሳብ ማለትም አቶ መስፍኔ የሰጣት የቤት ስራ በትክክል እንዲሁም ደግሞ በጥሩ ሁኔታ እየሄደላት እንደሆነ ማሳያዎች ናቸው። ነገር ግን ይህንን ሀሳብ ወይዘሮ ፍቅርተና ወይዘሮ ዘርፌ በሚነጋገሩበት ሰዓት በር ላይ ተገትራ ወይዘሪት እንግዲህ ፌበን ታዳምጣቸው ነበር። ይህ ደግሞ አንድ ነገርን አመላካች ነው። ጽጌረዳ አቶ መስፍኔን አግብታ እዛ ቤት ገባች ማለት ለፌበን እጅግ ትልቅ ክፍተትን ይፈጥራል። ማለትም ነብዩን የምታጠምድበት መንገድ በጣሙኑ እየራቀ በጣሙኑ ማለትም እሱን የማግኘት እድሏ እየራቀና እንዲሁም ደግሞ በጣም እየጠበበ ይመጣል ማለት ነው።
ስለዚህ ጽጌረዳ እዛ ካለች ስለሷ በተለይ ደግሞ የእሷን ማንነት፣ የእሷን ጸባይ፣ የእሷን ባህሪ እጅግ ዘርዝራ የምትነግራቸው የምታሳውቃቸው ይሆናል ማለት ነው። ምክንያቱም ወይዘሮ ፍቅርተ አሁን ላይ ጽጌረዳን ለአቶ መስፍኔ እንዲሁም ፌቨንን ደግሞ ለነብዩ ሊድሩ እጅጉኑ ሸርን ጎድ እያሉ በተለይ ወይዘሮ ዘርፌን የማሳመኑን ጉዳይ ተያይዘውታል። በወይዘሮ ፍቅርተ የተመረዙት ወይዘሮ ዘርፌ በተለይ በዚህ ሀሳባቸው ልጅቷ እየባለገች እንደሆነ ጽጌረዳ ወንዶችን እየቀያየረች አሁን የባስ ብሎ ጭራሽ አድራ እንደመጣች ከወንድ ጋር እንደመጣች ስትገልጽላት እውነት መስሏ ማለትም ለማመንም ተቸግራለች። ስለዚህ ሁሉን ነገር አምና ተቀብላ አሁን ላይ ልጇ ከምትባልግባት ብትዳር ይሻላል ብላ በወይዘሮ ፍቅርተ ሀሳብ ተስማምታለች። ታዲያ በዚህ ሁኔታ ጽጌረዳ ከሆስፒታል አድራ ወደ ቤቷ ስትመጣ እናቷ በነገር ጠመደቻት። አሁን ላይ ጽጌረዳ ሁሉ ነገር ስልችትና ምርር ያላት በተለይ ደግሞ ከፌቨንና ከነብዩ ባለፈ የእናቷ ጉዳይ ነው። እሷን የሚረዳት እሷን እንግዲህ ሀሳቧንና ጭንቀቷን የሚረዳላት ሰው አጠገቧ ያለ ሰው ማንም ሰው አሁን የለም። በተለይ እናቷ ደግሞ በወይዘሮ ፍቅርተና በወይዘሪት ፌቨን ሀሳብ ተስማምታ ማለትም እነሱ ያሏትን ሀሳብ ተቀብላ ልጇ ልክ እንደምትባልግና አሁን ላይ ደግሞ ጭራሽ ባስ ብላ አድራ ስትመጣ ስለዚህ ከወንድ ጋር አድራ እንደመጣች አድርጋ አጅሪት ደግሞ ብለሽ አድረሽ መምጣት ጀመርሽ፣ ምን ነው ሲያባልግሽ ያደረው ጎረምሳ አላኖርሽ አለ እንዲህ በማለት በጣም ልብ የሚሰብር ጉዳይ ሀሳቧንም ጽጌረዳ ላይ ትሰነዝራለች። ታዲያ እጅግ በጣም የተበሳጨችውና የተናደደችው ጽጌረዳ በጣም ደክሞኛል፣ ርቦኛል፣ እረፍት ማድረግ ነው የምፈልገው፣ ሆስፒታል ነው ያደርኩት። ቆይ ያላንቺ ማን አለኝ እናቴ? ያላንቺስ ማን ያዳምጠኛል? በማለት በጣም ጮክ ብላ ትናገራለች። ታዲያ በዚህም አልበቃትም። ማንም ሰው ስለ እኔ ምንም ነገር ቢናገር ቢያስብ ግድ አይሰጠኝም። አንቺ የምትናገሪው ነገር ግን በጣሙኑ ይጎዳኛል፣ እጅግም ልቤን ይሰብረዋል ትላለች። ታዲያ መግባባት ያልቻሉት እንግዲህ ወይዘሮ ዘርፌና ጽጌረዳ እዛ ቤት መቀመጥ ስላልቻለች ወዲያውኑ ትወጣለች። ሰልችቷት በጣም ተናዳ እንግዲህ ከቤት ወጥታ ወደ እነ መስፍኔ ቤት እያመራች እያለ ወይዘሪት ፌቨን ትጣራለች። ጽጌረዳ ወዴት እየሄድሽ ነው? በማለትም ትጣራለች። ታዲያ ከተገናኙ በኋላ ወዴት እየሄደች እንደሆነ ስትጠይቃት አሁን ስራ አለብኝ፣ ስለዚህ ትምህርት ቤት ከመድረሱ በፊት ስራዬን በቀድሜ መስራት አለብኝ፣ እረፍዶብኛል ስትል ትመልሳለች። ታዲያ ምንድን ነው እንደዚህ ነብዩን ያስጠፋው? በማለትም ስትጠይቃት ነብዩ ምንም አልሆነም፣ ነገር ግን አባቱ አቶ መስፍኔን ትንሽ አሟቸዋል ትላለች። ወይኔ ጋሼ ምን ነካቸው? በማለት ታዲያ ፌቨንም እንግዲህ በሀሳቡ ተስማምታ ጋሼ እንደዚህ ሆነውማ ሰምቼ ሳልጠይቃቸው መቅረት የለብኝም፣ ምንም ቢሆን እኮ የነብዩ አባት ናቸው፣ መጠየቅ አለብኝ በማለት አብረን መሄድ አለብን በስትል እንግዲህ ጽጌረዳን ታሳምናታለች። ታዲያ አብረው እየተጓዙ እያለ ወደ ቤት ሲቃረቡ የድሮ ሰዎች የተገላለጠ አለባበስ አይመቻቸውም፣ ስለዚህ እንዳይደብረኝ ልብስ መቀያየር አለብን ትላለች። ይህ አንድ ዱብዳ ሀሳብ ነው። በተለይ ደግሞ በእናቶ መስፍኔ ቤት ጽጌረዳ ያላትን ተቀባይነት ያላትን ክብር የሚያዋርድና እሷን የሚያጥላላ ነው። ምክንያቱም አሁን ላይ ጽጌረዳ ይህን የተገላለጠ ልብስ አጫጭር ልብሶች ለብሳ ከሄደች አቶ መስፍኔ እጅጉኑ በጣሙን ያዝንባታል። ምናልባትም ከዛ ቤትም ሁለተኛ እንዳትመጣ ሊያስጠነቅቃት ይችል ይሆናል። እሱ ብቻ ሳይሆን ነብዩም እንግዲህ እሷን እንደዚህ ለብሳ እንደዚህ አጫጭር ልብሶችን ለብሳ ካሄደች እሱም እጅጉኑ ሊጣላት በተለይ ደግሞ ሊያንቋሽሻት የሚችል ይሆናል። ታዲያ የፌቨን ጉዳይ ምን ሆነና እሷን ማስጠላት እሷ እዛ ቤት ያላትን ጉዳይ በጣሙኑ ቅርርቦሹ ስለበዛ ስለዚህ እንዲያስወጧት ነው ፍላጎቷ። በሚቀጥለው ክፍል የምንመለከተው ጉዳይ ቢኖር ይህ ነው። እንግዲህ ወይዘሪት ጽጌረዳ እንዲሁም ወይዘሪት ፌቨን አቶ መስፍኔ ቤት ከሄዱ በኋላ አሁን ልብስ ሊቀያየሩ ነው። ልብሱ ከተቀያየረ በኋላ አቶ መስፍኔ ምን እንደሚሰማቸው ምን ሀሳብ እንደሚሰጡ እጅግ ይጠበቃል ማለት ነው። እሷ ራሷን እንግዲህ ንጹህ አድርጋ ሰውን አንቋሻ ፌቨን አሁን ላይ ለመቅረብ እየሞከረች ያለችው ጉዳይም በእንግዲህ በእጅጉ የሚጠበቅ ጉዳይ ነው። ሌላው ጉዳይ ወይዘሮ ፍቅርተ እና ወይዘሮ ዘርፌ አሁን ላይ ሰውየውን ለማግኘት በጣም ስለተስማሙ እንግዲህ በቀጥታ ሊሄዱ የሚችሉት ወይዘሮ ፍቅርተ ደውላለት ወደ አቶ መስፍኔ ነው
ስለዚህ መስፍን አሁን ላይ ደግሞ እጅጉን ታሞ ነው ያለው። ስለዚህ ምናልባት ፈቃደኛ ሆኖ ቤታቸው ይቀጥራት ይሆን ወይስ ደግሞ ከውጭ ያገኛቸው ይሆን? ይህም የሚጠበቅ ጉዳይ ነው ማለት ነው። ውድ ተመልካቾቻችን የዛሬው ቪዲዮአችን ይህንን ይመስል ነበር።